ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992 535531 ወይም በ0997 455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። የኢራንና አሜሪካ የተያዘው የሰላም ሂደት ብዙዎቻችን ከምናስበው ከምንገምተው በላይ ጥልቅ ነው። መካከለኛው ምስራቅ ከዚህ በፊት እንደምናውቀው አይቆይም። ቶታሊ እየተቀየረ ነው የሚሄደው። እዚህ ጋር ሁለት ያስቀመጥኩላችሁ ዜናዎች ያለውጥ የራስ ምታት ምን እንደሆነ የሚያሳይ ነው። እስራኤልን ልውሰድላችሁ። በዚህ የሰላም ስምምነት አውቶቡስ ውስጥ ነው የተጣልነው ነው የምትለው እስራኤል። ስለዚህ ምን አሉ የረዥም ጊዜ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ከአሜሪካ ወታደራዊ አጋርነት መላቀቅና እስራኤል የራሷን ጦር መሳሪያዎች መስራት የማምረት አቅሟን ማጎልበት እንዳለባት እና ከኢራንና ከተቀጸላዎቿ ጋር በመካሄድ ላይ ያለውን ጦርነት መደገፍ የሚችል ሮበስት የሆነ ሚሊተሪ ኢንዱስትሪ ማስፋፋት አለባት በማለት አስታውቀዋል። ከአሜሪካ ጋር መላቀቅ ይህን ማስተዋል አለብን። 110 ቢሊዮን ዶላር መድበዋል። በሚቀጥሉት 10 ዓመታት የእስራኤልን ሰልፍ ሙሉ በሙሉ የራሷን የጦር መሳሪያ ኢንዱስትሪ ምንድነው ደርዝ ማስፋት። ወደ ሰላጤው ሀገራት ደግሞ እንግባ። የሰላጤው ሀገራት እስከ ትራምፕ መምጣት ድረስ ከአሜሪካ ጋር ያላቸውን ወይ የነበራቸውን ግንኙነት ስትራቴጂክ ፓርትነርሽፕ አድርገው ነበር የሚያዩት፣ ስትራቴጂክ ሽርክና። ከትራምፕ በኋላ ግን ተለወጠ። ንጉሥ ሆይ አሏቸው ዶናልድ ትራምፕ የመጀመሪያ የስልጣን ዘመናቸውን በያዙ በአመቱ ሊሆን ይችላል ወይም በፈረንጅ አቆጣጠር በ2018 ንጉሥ ሆይ አሏቸው የሳውዲ አረቢያውን የአልጋ ወራሹን አባት። እኛንን እኮ የምንጠብቀው ያለኛ 2 ሳምንት ያህል እንኳ አይሰነብቱም፣ መክፈል አለበው። እንደዚህ ሁኔታዎች የምትለት አንተ መክፈል አለበው እያወራኸው እኔ እውነት ለመናገር የአሜሪካ እስራኤልና ኢራን ያሉበት ውክቢያ እየታየ ነበር። በእርግጥስ ወዴት ነው ዓለም እየሄደች ያለችው? አሁን ሰላም የሁሉ ነገር መሰረት ነው። የመካከለኛው ምስራቅ በምናየው መልኩ በከፍተኛ ሁኔታ ማደግ የሰላም ውጤት ነው። አሁን ቤንጃሚን ኔታንያሁ የመደቡት ገንዘብ ለሰላም አይደለም፣ ኦፍኮርስ ለጦርነት ነው። ያው ለሰላም ነው። የመዋጋት አቅምን ማበልጸግ ሰላምን ማረጋገጥ ነው። ሰላምን ለማረጋገጥ ለጦርነት የመደቡት ገንዘብ በጣም ከፍተኛ ነው። ያ ሰላም ቢኖር ያ ገንዘብ ለልማት ነበር የሚሆነው። ስለዚህ ቀጣይ መካከለኛው ምስራቅ ላይ ያለው ሂደት ዓለም ምንድን ነው የሚመስለው? ኤግዛክትሊ ከየቱን ጀምር? የእስራኤልን መጨረሻ ላይ እናደርገዋለን። አጠር ባለ ዘገባ መልክ እናቀርበዋለን። የሰላጤዎቹን ጀምር። መልካም። ራሳቸው የሰላጤው ሀገሮች በዚህ የሰላም ሂደት ላይ ምንድን ነው ያላቸው አቋም? ንጉሥ ሆይ እኛንን የምንጠብቀው ያለኛ 2 ሳምንት የሚያህል አይሰነብቱም ነበር፣ ይክፈሉ የሚል ነው የፕሬዚደንት ዶናልድ ትራምፕ። ይህ እንግዲህ የእሳቸውን የዶናልድ ትራምፕን ፖሊሲ መርከንታይል የሚሉት ማለት ነው። በንግድ መንፈስ ነው ምን አለኝ ነው እንጂ ከገንዘብ ከሞኒተሪ እንትን ውጪ አየውም። ሰው አሁን የመጣቸው አሜሪካ እናሳቸው ወርቃማ ዘመኗ ውስጥ ነች ነው የሚሉት። አሁን አሜሪካ 250ኛ ዓመቷን ልታከብር ነው። ሂደቱ ግን ተጀምሯል። አይ ቲንክ በጁላይ 4 ሐምሌ 4 በነሱ ይመስለኛል
እና ብዙ ዝግጅቶች እየተካሄዱ ነው። በየዝግጅቶቹ እያሏቸው ካሉት አንዱ እንግዲህ አሜሪካ ወርቃማ ዘመን የገባችበት አሜሪካ ከወደቀችበት ተነስታ ወይም ያቺ አሜሪካ ግሬት አሜሪካ የተመለሰችበት ጊዜ ነው የሚሉት። ምንድን ነው የእኚህ ሰው ብዬ ስትል መርከንታይል ነው ወይም ይሄ እሱ ነው። ይህም በመሆኑ ከዚህ በፊት የነበረው የደህንነታቸው የመሰረት ድንጋይ ወደ ገበያ ስርዓት የለወጠ ራዕይ ነው የመጡት። የማደንነት ዶናልድ ትራምፕ የሰላጤ ሀገሮች ከአሜሪካ ጋር ያላቸው ግንኙነት ስትራቴጂክ ነው። ምን ማለት ነው? አሜሪካ ተጠብቅ አሜሪካ ያንን ቦታ እንድታጣ አትፈልግም። አሜሪካ እነሱን ማጣት አትፈልግም ማለት ነው። ስትራቴጂክ ስትለው መጠቃቀሙ ያለ ቢሆንም ነገር ግን በሁለቱም በኩል ያለ ፍላጎት ነው። አሜሪካ መካከለኛው ምስራቅን ማጣት አትፈልግም። መካከለኛ ምስራቅ ውስጥ ያላት ሚና እንዲሟሸሽ ወይም በሌሎች የበላይነት እንዲዋጥ አትፈቅድም። ያ ነው ስትራቴጂክ የሚያደርገው። ስለዚህ እነሱ ደግሞ ይሄንን የአሜሪካ አጋርነት በተለያየ መንገድ አስተዋጽኦ ያደርጋሉ ማለት ነው። ዶናልድ ትራምፕ ሲመጡ ግን ከረዳሽ ምን አለኝ እኔ በባራክ ሁሴን ኦባማ ጊዜ ነው አሜሪካ ነዳጅ ኦልሞስት የሚያስፈልግ ነጋዴዎች ደረጃ የገባችው ማለት ነው። ስለዚህ አሁን አሜሪካ ከዓለማችን ነዳጅ ሻጭ ሀገሮች አንዷ ነች። ስለዚህ የመካከለኛው ምስራቅን በፊት እስከ በፖሊሲ ደረጃ ያው የነበረውን ከእስራኤል ጋር የነበረውን ግንኙነት ታውቃለህ። ለሰላጡ ሀገሮች የነበረውን ታውቃለህ። አሁን እሳቸው ከመማን ነው ዶናልድ ትራምፕ ከመጡ በኋላ ግን ወደ ገበያ ነው የቀየሩት እና ይሄ በደንብ የተተነተነ ነገር ነው ለአድማጮቻችን የምናቀርብላቸው። ለማሳያ እንኳ አሁን በቅርብ ምን አሉ? ኢራን ይህን ስምምነት እንዲህ እያለች የምታስቸግረኝ ከሆነ ወደ ድብደባው ነው የምመለሰው እና እንደውም ይዘዋለሁ ሆርሙዝ ሰርጥን በቃ አሜሪካ ትይዘዋለች፣ ትመታለች ኢራንን። የእሳቸው የሚሉት ነው ብዙ ነገር እና አገራት እየከፈሉ ያልፋሉ። ለአሜሪካ ያ ሪጅን የገቢውን 20% ለአሜሪካ መክፈል አለበት ማለት ቤዚካሊ 20 ሚሊዮን በርሜል ነዳጅና የተፈጥሮ ጋዝ በየቀኑ ያልፋል በዛ በሆርሙዝ ሰርጥ። የነማን ነው? የሰላጡ ሀገሮች እኮ ነው። ስለዚህ አሁን ይሄ የነሱ ሀብት ነው ማለት ነው ቤዚካሊ። ስለዚህ ይሄን የሚያደርጉበት 20% ገቢያቸውን ይሰጡኛል። ኢራን ከምትጠይቀው በላይ ነው ያሉት ነው በማለት ደረጃ። ግን አለም አሁን ለምሳሌ ይሄ ቅድም አንተ አንስተዋል በመግቢያችን ላይ የነጋዴ አስተሳሰብ አይደለም ወይ? በነጋዴ አስተሳሰብ ደግሞ አገር ትመራለች ወይ? ትሄዳለች? ዋይ ኖት ዛት ኢዝ ቢግ አገር እኮ ነው እምልህ ለምሳሌ አመለካከቱ ነው። ግን ለምሳሌ ዶናልድ ትራምፕ የዚህን የነጋዴ አመለካከት ይዘው ከመጡ ሌሎቹም ሀገራት ልክ እንደ ዶናልድ ትራምፕ ነጋዴ ስል መቼስ ንግድን በክፉ ለማሰብ አይደለም። የቻይና ፖሊሲ ምንድን ነው? የቻይና ፖሊሲ እዚህ ባቡር ለምን ትሰራለች? ቻይና እዛ ሄዳ ወደብ ለምን ትሰራለች? ቻይና እዛ ሄዳ ለምን ትሰራለች? ቻይና ፒውርሊ ኮሜርሻል ነው። ግን የዶናልድ ትራምፕ አሁን ሆርሙዝን ለያዘው 20% አስከፍላለሁ ሲሉ የሌላን ኢሳያስ ምን ስህተት አለበት? ስህተት ብዬ የማስበው ምን መሰለህ፣ ያ ቦታ የዓለም የንግድ ቀጠና ነው። የዓለም ንግድ መርከቦች በነፃነት የሚንቀሳቀሱበት ነው። ዶናልድ ትራምፕ እዚህ ቦታ ላይ መጥተው ጦርነት ሲነሳ ኢራን የኔ ግዛት ነው አለች። አሁን ወደ ነበረበት መመለስ አንድ ጉዳይ ነው። ያለውን ቦታ የኢራንን ሉዓላዊነት በመንጠቅ ወደ አንተ አምጥተህ መነገድ ግን የዓለምን ስርዓት ለምሳሌ ኢሳያስ ለምሳሌ በተወሰነ ዘመን የተወሰነ ለውጥ ይመጣና ያዛ የለውጡን ምናምን የሚያረጉበት መልክ ስርዓት የሚያስይዙበትን ነገር እንደገና ደንቦች ያወጣሉ። እኛ አሁን የምናየው ደንቡን ነው።
አይደለም። ይሄ ማለት ከሁለተኛው ዓለም ከአንደኛው ዓለም ጦርነት በፊት ከሁለተኛው የዓለም ጦርነት በፊት በቀጠለ ስርዓት ውስጥ አይደለም የምንገኘው ማለት አይደለም። በየጊዜው አሸናፊ ኃይሎች ስርዓት ያበጃሉ። ተሸናፊዎች ደግሞ በተበጀላቸው ስርዓት ይፍለካለካሉ። አይደለም ግምት ውስጥ አስገብቷቸው የሚያደርገው ነገር አለ። ዞሮ ዞሮ ዓለም የኃይለኞች ነው። ኃይለኞች ደንብ ያወጣሉ። ይሄ ነው ያለው ሁኔታ። ዶናልድ ትራምፕ እስካሁን ያለውን ደንብ አይቀበልም። እስካሁን የነበረው ደንብ የአሜሪካ ደንብ ነው። ራሱ ቅድመ ዶናልድ ትራምፕ ደንብ ነው። አሁን የመጨረሻው ምዕራባዊ አሜሪካዊ ሊባሉ ይችላሉ ወደፊት በታሪክ ጆ ባይደን። ዩክሬን ውስጥ ይዋጉ የነበሩት ጆ ባይደን ከፑቲን ጋር ያው አሁን ባለው መንገድ ያንን ያደርጉ የነበሩበት ምክንያት ምንድን ነው? ቻይና ምንድን ነው ራሽያ፣ ቻይና እና ይሄ ምንድን ነው የሚባለው ይሄ ብሪክስ የሚባለውን በዛ ውስጥ ታቀፉ አንዳንድ ኢንዲፔንደንት ሀገሮች አሉ። ኢኮኖሚያቸው ጉምቱ የኢኮኖሚ ተጽዕኖ ያላቸው ሀገሮች እነሱን ይዞ እነ ኢራንን ደግሞ በአጋርነት ይዞ እነ ሰሜን ኮሪያን ደግሞ አሁን ጨምራበታለች ራሽያ። እነዚህ የምዕራቡ ዓለም የሚባለውን እስከዛሬ የኖርንበትን በሆነ አካባቢ በመረጡት ስፍራዎች ብቻ ተጽዕኖውን መቀጠል የሚችል ዓለም ግን በተለያዩ የኃይል ማማዎች ገባሁን። ምን ማለት የኃይል ማማዎች ሌትሳይም አሁን ወደ መካከለኛው ምስራቅ ስትመጣ አሁን በግልጽ ማየት ይቻላል። ገብቷል። ቱርክ፣ እስራኤል፣ ኢራን እነዚህ ዶሚኔቲንግ እንትኖች ነው የሚሉት። ገብቷል። እነዚህ ጉልላት ናቸው። ሳውዲ አረቢያ አሁን የሳውዲ አረቢያ ፖዚሽን በወታደራዊ ደረጃ አታስቀምጠውም። ነገር ግን ፓወርፉል ሀገር ስለሆነች አሁንም ከአሜሪካ ጋር ያላት ግንኙነትም ሆነ ከፓኪስታን ጋር የተለያዩ ግንኙነት እነዚህ ተገዳዳሪዎች ናቸው። ኩዌስችን አታደርግ ማለት ነው። አሁን ኢራኖች ሲነሱ ይሄ እንትን ያነሳቸዋል የሚባል ኢራኖች ሲነሱ በአረብ ባህር ውስጥ ነው እኮ የሚገኙ አናሳ እኮ ናቸው። ኢራን የስ በምን ማለት ነው? ኢራናውያን በመካከለኛው ምስራቅ ውስጥ አናሳ ናቸው፣ ማይኖሪቲ ናቸው። አሁን ግን እዚህ ማቀርብ ላይ በስፋት እናየዋለን። ዶሚኔቲንግ እየሆነ ነው የሚመጡት። አሁን ትልቁ ነገር አሁን የሰላጡ ሀገሮች የምንላቸው እነዚህ ሀብታሞቹ እነዚህን ይዛ አረቦች ናቸው። 400 ሚሊዮን 500 ሚሊዮን ናቸው። እንደውም ከዚህ ትንሽ እንሄደው መልክ ያስይዘዋል። በአመቱ ዶናልድ ትራምፕ ንጉሶ ይክፈሉ ባሉ በአመቱ ማለት ነው በ2019 በደንብ ታስታውሰዋለህ። ሳውዲ አረቢያ በበርካታ አስርተ ዓመታት ውስጥ ደርሶ የማያውቅ ትልቅ ጥቃት ግዛቷ ውስጥ ደረሰ። በቁልፍ የነዳጅ ተቋሞቿ ላይ የደረሰ የሰው አልባ ጥቃት ውርጅብኝ ነበረ። የሀገሪቱን የድፍድፍ ነዳጅ ምርት በግማሽ ቀንሰው ለጊዜው ለተወሰነ ጊዜ የዓለም የነዳጅ ዋጋ አሻቀበ። ይሄ የሱኒ ሀገሮች በሳውዲና በተባበሩት አረብ ኤሚሬትስ መሪነት የየመን ሀውቲዎች ላይ ዘምተው ጦርነት መከፈቱን ታውቃለህ። ያኔ የዛ ጦርነት ውጊያው ቀጥሏል። መሬት የአየር ድብደባውም እንትን እያለ እየገቡ የተወሰነ ድብደባ ያደርጋሉ። እነዚህ ሀውቲዎች የሰው አልባ ቴክኖሎጂያቸው በጣም እያስቸገረ መጣ እና አንድ ቀን በዚህ ደረጃ ተመታች። ግዙፍ የሆነ የነዳጅ ሩምታ ነው፣ በቃ ማት ነው የተመታችው ሳውዲ አረቢያ። ኢራን ዝም ምን ያለችው አላልኩም አለች። አልመታውም ማለት ነበር ተኮስኩም አለች። የነዳጅ ማምረት ካፓሲቲው አልተወሰነም ጊዜ ማለት ነው በግማሽ ነው የቀነሰው ነው የሚለው። አሁን ይሄን ያደረጉት ምኖች ናቸው ማለት ነው ሀውቲዎች። የስ ሀውቲዎች አላቸው። ኢራን ምን የምታደርገው የቴክኖሎጂ ሽግግር ታደርጋለች። አሁን በቀደም እንዳየው የእስራኤል ወታደሮች ተራራው ላይ የማረኩት ዋሻ ውስጥ እቃዎቹ መጥተዋል። የሰው አልባው ተገጣጥመው አሉ። አሁን መገጣጠሙን ሄዝቦላዎች ራሳቸው ናቸው የሚሰሩት። መገጣጠሙን ፈንጂውን ሁሉ መገጣጠሙን ገብተዋል። የቴክኖሎጂ ሽግግር ነው ያ ነው። ልክ እንደዛ ሁሉ
የሰው አልባ ማምረቻ አላቸው የየመን ሁቲዎች። ስለዚህ የተወሰኑ ከኢራን እስላማዊ አብዮታዊ ዘብ አባል የሆኑ እንትን ብትሆን በእንትን ውስጥ ታቀፋል እና እዛ የቴክኖሎጂ ሽግግር ይሄ አመራር ምናምን ይሰጣል የተወሰኑ ሆነው ማለት ነው። ስለዚህ እንደዛ ስለምታደርግ በወቅቱ ያንን ሀውቲዎች ናቸው ያደረሱት ብሎ የሚያምን ሞኝ የለም። ኢላማውን የመታ የተነጣጠረ እሩምታ ድንገታዊ ቅጽበታዊ በግማሽ መቶ የለም። ኢራን ናት እና ያኔ ምን ጠበቁ ሰላጦች? ሳውዲ አረቢያ አሁን ከመሪ ይለያያል። እኔ በጣም እርግጠኛ ሆኜ መናገር ይችላሉ። የከባድ ነገር ነው። ዶናልድ ትራምፕ ይሄን የምታደርገው ኢራን ናት ብለው አወገዟት። አበቃ። ሌላ ነገር የለም። አሜሪካ ጥላ ከለላ እሆንሻለሁ ብላ የፈረመች ሀገር ናት። በቃ ወንድም ጋሽ ይሄ ነው፣ በቃ ይሄ ነው። ምነው የራስሽን ቻይ አይነት ነገር ነው። አሜሪካ ለጥቃቱ ኢራንን ብትወነጅልምና ብታወግዝም የሰላጤው ሀገሮች በጋራ አንድ ጥያቄ አነሱ። አሜሪካ ስለነሱ ብላ ኢራንን ለመጋፈጥ ምን ያህል ፈቃደኛነት አለዎት የሚለው ጥያቄ ጭንቅላታቸው ውስጥ ገባ ይላል። በትራምፕ ሁለተኛ የስልጣን ዘመን የሰላጤው ሀገራት በአሜሪካ ኢኮኖሚ ውስጥ በትሪሊዮን ዶላሮች የሚቆጠር መዋለ ንዋይ ለማፍሰስ ቃል ሲገቡ ትራምፕ የመጀመሪያ ጉብኝታቸው መዳረሻ አደረጓቸው። ከዚህ በፊት እንላለን በዶናልድ ትራምፕ ገንዘባዊ መርከንታይል ራዕይ ውስጥ የዓለማችን ሌላ ሀያል ሀገራት ወይም የምትላቸው የኔቶ አባላት እነዚህ የበለጸጉት ሰባቱ እንደዚህ አይደሉም። ኢትስ ሞር ኦፍ የእንትኖቹ ናቸው የሰላጤው ሀገራት ናቸው የሚያስብለው ምክንያት የመጀመሪያው ጉብኝት እነሱ ጋር ነው ያደረጉት። ለምን? እነዚህም ስላነበቡ ሰውየውን ስላወቁ ኢንቨስትመንት ቃል ገቡ ማለት በዚህ ዘርፍ የሚለው። ስለዚህ ዶናልድ ትራምፕ ያንን ለመፈራረም ለመሳሰሉት ወደዚህ ክልል መጡ፣ ፕሮሚነንስ ሰጡት ማለት ነው ክልሉ። ጉብኝቱ የተካሄደው ባለፈው ዓመት 2017 ግንቦት ወር ነበር በእኛ። የኳታር ዋና ከተማ ዶሃ እንደደረሱ አውሮፕላናቸውን የወሰዱበት ነው። መቼም እንደ ኳታር አደገኛ ሀገር የለም። ሁሉም ገንዘብ አላቸው፣ ግን የገንዘብ አጠቃቀማ ከባድ ነው። የምታደርግበት ቦታ በጣም ከባድ ነው። ይሄ ጥበብም አለው እና ከዛ ሲወጡ ይሄ ሁሉ የትሪሊየን ዶላር ኢንቨስትመንት ሁሉም እነ ሳውዲ ነች መጀመሪያ አድርጓል። ግን ከዛ ሁሉ በልጆ ስሜታቸው ውስጥ የቀረችው ማነች? ኳታር ነች። እና የሰማይ ሲከፈት የአውሮፕላን ያለቀ ነገር ነው። በቃ ቤተ መንግስቱ ተሰርቷል። አሁን ነው የሴኩሪቲ ምናምን የሚሉት ነው እንጂ ተጨመረለት ከለር ምናምን እንደዛ ያለቀ ነገር ነው የሰጠቻቸው። ያውቃሉ 400 ሚሊዮን ዶላር ነው ያለው ማማሩ ያጣ መልክ የለው አለ የሰጧቸው ማለት ነው። አዎ እቺን ቃል የተናገሩ ሳውዲ ነው መጀመሪያ የጎበኙት ታስታውሳለህ። ከሳውዲ የት ዱባሉ ዶሃ ሲሉ ከአየር ማረፊያው መጥተው እንዲጠብቋቸው ትራምፕ we are going to protect this country ችን ሀገር እንጠብቃለን እና ያሉት ይልሃል። በማጥያቄ ካለት እናስተናግዳለን። አድማጮች ግንዛቤ እንዲሆን አለም አሁንም እኔ ቅድም አንስቼ ነበረ ጥያቄውን። አሁን የዶናልድ ትራምፕ እንዲያውም እኔ በስፋት አንዱን ቀን ትተነትነዋለህ ብዬ አስባለሁ። የዶናልድ ትራምፕ መምጣት እና ዶናልድ ትራምፕ እንደሚሉት ማጋ አሜሪካን ታላቅ ማድረግ በዶናልድ ትራምፕ የዚህ ከተመረጡ በኋላ እስካሁን ያሉበት ጉዞ በእርግጥስ እንደሚያስቡት እየወሰዷት ነው ወይ? ይሄ እንደው በደንብ በስፋት ትተነትነዋለህ ብዬ አስባለሁ። ግን አሁን የዶናልድ ትራምፕ ሀሳብ ግልጽ ነው። አሜሪካንን ማሳደግ ነው።
ዓለም ደግሞ ቅድም አንተ ያነሳው ነገር አለ። የአንደኛው ዓለም ጦርነት የተስተናገደችበት ሂደት አለ። ሁለተኛው ዓለም ጦርነት የተስተናገደችበት ሂደት አለ። እነዛኛዎቹ ታይተው ዩናይትድ ኔሽን ራሱ ሲመሰረት ህዝቦች በነፃነት በእኩልነት በፍትሃዊነት የሚንቀሳቀሱበትን ዓለም የመመስረት ሐሳብ ይዞ ነው የመጣው። አሁን የዶናልድ ትራምፕ ሐሳብ ከዚህ እያፈነገጠ አይደለም ወይ? ገንዘብ 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 የሚለው አዎ፣ ሁሉም ገንዘብ መስራት ይፈልጋሉ። ግን ፍትህ፣ ሉዓላዊነት የሚባሉ ነገሮችም አሉ። አሜሪካ ወደ እነዚህ አረብ ሀገራቶች ሲመጡ ጠባቂ ደህንነት የሚሰጡ ሆነው ነው የመጡት። የፔትሮ ዶላሩም ጭምር ስላለ ማለት ነው። አሁን ከዚህ ሐሳብ እያፈነገጡ ሲመጡ አሜሪካ እንደዚህ የምትሳሳለት የመካከለኛው ምስራቅ ሀብት ወደ ሌሎኞቹ እጅ የመግባት እጣ ፋንታ እየመጣበት አይደለም ወይ? ይህንንም በዚህ ንባብ ውስጥ እንመልሰዋለን። ግን ዶናልድ ትራምፕ ስማቸው እኮ አፍራሹ ነው። ያ ሚስተር ዲስራፕቲቭ ነው የሚሏቸው። ኦልሬዲ ይሄ ስም የታወቀ ነው። አሁን ማናቸው ጆ ባይደን ሲፋለሙ የነበሩት ከፑቲን ጋር ነው። ፑቲን እኮ የፒተርስበርግ ንግግራቸውን በየዓመቱ እየጠበቅ መስማት ነበረብን። ለምንድን ነው በአሁኑ ነው የዩክሬን ድሮን አላሰማ ስላለኝ አልሰማም። ገብቶሃል? ተንበጫበጨ ሁሉ ነገር እና ወደፊት ለአውሮፓ በሚሰራው የደህንነት ዋስትና ሽርክና ውስጥ የኔቶ አባል ሀገሮችም እንደ አውሮፓዊነታቸው ቦታ አላቸው፣ እንቀበላቸዋለን የሚል ንግግር ነበር ሲያደርግ ነበሩት። ይሄ እዚህ መልቲፖላር የሚባል ስርዓት የአውሮፓን የዌስተርን ሲቪላይዜሽንን የሚተካው ወይም ስርዓት የሚተካው ሲቪላይዜሽን እኮ የጋራ ነው፣ እሱን የሚተካው ይሄ ነው እና እየመጣ ነው ተጨባጭ። ኖሞር አሜሪካ እንግሊዝ ምናምን የሆነ በቃ ኖሞር የትም ተማኛ አትሆንም ቼንጅድ ወርልድ እያሉ ነበረ ሲገልጹ የነበሩት። እና ይሄን ነበር የሚዋጉት ጆ ባይደን። ወይ እናንተ ወይ እኛ ነን፣ ፖይንት ኦፍ ኢንፍሌክሽን እያሉ ማለት ነው ገብቶሃል እንጂ ይሄ አብሮ የሚሄድ አይደለም። ስለዚህ ወይ እኛ ወይ እናንተ። ስለዚህ አሜሪካ ከዩክሬን ጀርባ አርማጌዲዮን መሄድ ካለብን እንሄዳለን ነበር ታስታውሳለህ። ስለዚህ ትልቁ ዲስራፕቲቭ ፓወር ፑቲን ነበሩ። ነገር ግን ምን ይላል አይዶን ዝም ብሎ አባባል ነው፣ የፊዚክስ ሰው አይደለም። የፊዚክስ ዋቴቨር ነው። ግን አንድ ነገር አለ። የማንኛውም ውስብስብ ጥያቄ የማንኛውም ውስብስብ ችግር መፍትሄው እዛ ችግር ውስጥ ነው ይላል። ኢትስ ላይክ ማንኛውም ችግር ማንኛውም ደባ ወይም ማንኛውም ሴራ ደባና ሴራውን የሚያጠፋው የሚፈታው ነገር እዛ ውስጥ እንደዚህ የሚል ነገር አለ። ስለዚህ አሁን አሜሪካ ትልቁ ዲስራፕቲቭ ሂስኖት ፑቲን ዶናልድ ትራምፕ ናቸው ከውስጥ ነው። አሁን ነገና ከነገ ወዲያ እኔም ዓለም የአሜሪካ ልዕለ ኃያልነት ሟሸሸ የምንልበት ምዕራፍ በቃ አሜሪካ እንደነ ብራዚል ወይም እንደ አንድ ጉማጅ ኃይል እንደ ጣሊያን ነው አሁን ቻይናን እንደምናያት በቃ ገብቷል። እንደ አንድ የኃይል ጉብታ ገብቷል። ዓለምን ያካለለ እንደ አንድ የኃይል ጉብታ ብቻ የምንመለከታት ሁኔታ ከመጣና ያ የአሜሪካ ዲክላይን ከሆነ መቆርቆስ የአሜሪካ ኤምፓየር መቆርቆስ ብሎም ከሆነ ያንን ያመጣው ሰው ቢባል ኢትስ ትራምፕ። አየህ ከውስጥ ፎርስ ፍሮም ዊዚን። አየህ አሜሪካ እኮ እስከ ወዲያኛው ዶሚኔት ለማድረግ የምትፈልግ ናት አይደል እንዴ? እስከ ዛሬ ያደረገችው ነገር ሁሉ እኮ ይሄን ለማረጋገጥ ብላ ነው አይደል እንዴ? መክራለች፣ ዘክራለች፣ ሰንሰለቶች እንትኑ አዋቅራለች፣ መረብ ዘርግታለች፣ ጠልፋለች፣ በዚህ ቦታ ተሰባለች እኮ አይደል? ገብቷል። እዚህ ማንኛውም ችግር መፍትሄውን ይዞ ነው ይላል። እንዴት አድርጌ ላስቀምጠው? አይ በጣም አስቀምጠዋል። አዎ ማንኛውም ሊመስል ይችላል። አሁን ይሄንን አደርጋለሁ ብለህ ይሄንን አጸናለሁ ይሄንን እቋጥራለሁ ብለህ የምታደርገው ነገር ሳታውቀው እያፈረስክ የሰራውን ነገር ዶጋምድ የሚያደርግ የሚሆነው
ለዚህ ነው አንዳንድ ኢምፖሲብል የሆነ ሁኔታ ፈጥረዋል ብለህ ስታስብ አንድ ቀልባሽ ከመሃል ትልቅ የሚመስል ነገር ቤታችሁ እንደ ፋዘር መጠጫ የለም ወይ እናት ብቻ የጠጡበት የነበረ አሁን ሁለቱም ስለሌሉ ያ ብርጭቆ እንዴት ነው የሚቆጠረው? እንዲህ እኮ ነው ታጥቦም እንዳይሰበር እንዲህ አድርገህ እንዴት ነው የምታስቀምጠው አይደለም? ከቤታችሁ ትልቁ ልጅ የባህር ልጅ ወይም የመጨረሻው ልጅ ወይም የመሃሉ ምንድነው ይሄ ቦታ ያዘ ነገር አቡ ወደዛ ብሎ ካሽ ያደረገው። ስለዚህ ለዚህ ነው ታሪክ የሚደጋገሙት ነው። ማንኛውም ችግር ማንኛውም ሴራ የሴራውን መፍቻ ራሱ ነው የሚሰራው ዊዚን ነው። ስለዚህ ዶናልድ ትራምፕ እንደዛ ናቸው፣ ዲስረፕቲቭ ናቸው። ያልከው ቢመጣ በሳቸው ምክንያት የሚመጣው እና እቺ እንዝለቃት እንጂ ባለፈው እስራኤልና አሜሪካ በኢራን ላይ ጣምራ ጥቃት ሲከፍቱ ፌብሩዋሪ 28 በፈረንጅ በእኛ የካቲት 21 ቀን ነበር። ድብደባን ያደረጉት እስራኤል የጦር ጀቶች ናቸው። ወደ 200 የአሜሪካም አየር ኃይል ተሳትፏል። ነገር ግን አክቹዋሊ መንፈሳዊ መሪ አሊ አክባር ነው፣ መንፈሳዊ መሪ አያቶላ አሊ ካሚኒ እና ሌሎች 40 የኃይል አዛዦች እንደዚህ አብረው የተደመሰሱት ያ ጥቃት ነው የጀመረው። ያኔ ይሄ ጦርነት ሲከፈት ሰላጤዎቹ ያ ጦርነት እንዳይከፈት ብዙ ታግለዋል። ያ ጦርነት እንዳይደረግ። አዎ፣ ግን በጀርባ ደግሞ የሚነገረን የሳውዲው አልጋ ወራሽ ደግሞ በሉት እንጂ ይሉ ነበር ይላሉ ብዙ እና ይሄን ደግሞ ሳውዲ አረቢያ አስተባብላለች እና እንትና ማለት ኢራን ሁልጊዜ ችግር ናት ለነሱ እና ያን ጊዜ አንድ ጥያቄ አነሱ። ምንድን ነው ያነሱት? ኢራን ሰላጦችን መምታት ጀመረች፣ የአሜሪካ ጦር ሰፈር መምታት በሚል እና በዛ ድብደባ ውስጥ ምንድን ነው የተረጋገጠው? ኦሎፌሳድን የተረጋገጠው ነገር ኢራን ከአሜሪካና ከእስራኤል ጋር በገባቸው የዛን ሰሞን ውጥረት ለምሳሌ ከሰኔ ወር ጀምሮ የመጀመሪያው የጁን ጦርነት 12 ቀን እስራኤል ጥቃት ያደረገችው። በነገራችን ላይ በዛ እስራኤል ባደረገችው ብዙ ሳይንቲስቶችን የኢራንን እና እንዲሁ ከፍተኛ ባለስልጣኖችን የገደለችበት ነበር እስራኤል። ያንን ጦርነት ሳደርግ አሜሪካንን በጭራሽ እኔ ጦርነቱን ተቀላቀ ብዬ አልጋበዝኩም ብለዋል። አሁን ኔታንያሁ አዲሱ መረጃ አላልኩም። ሀገሬ ያንን ጦርነት ማካሄድ ነበረባት፣ እጃችንን አጣምረን አንመለከትም በሚል የኢራንን ሚሳኤል በተቻለ መጠን እጆ ማስጣል አለብኝ በሚል እኔ የወሰድኩት ነገር ግን ለአሜሪካ ይሄ ሊያደርግ መሆኑን ገልጫለሁ። በኋላም ላይ አሜሪካ ዶናልድ ትራምፕ በዚህ አልነበሩ። መጨረሻ ላይ ነው የአንድ ቀን ያንዛኑ ሊጦር ጀት ልከው ተመቷል እኮ ሁሉም ማለት ትችላለህ ማለት እስራኤል ባላት አቅም መጥተዋለች። መጨረሻ ላይ ዶናልድ ትራምፕ መጥተውታል። ያንን ስላደረገች በጣም ግሬትፉል ነን እንጂ ጦርነቱን ብዬ አልጠየኩም ብለዋል። አሁን እሳቸው ያ ጦርነት ኤኒዌይ መጣ። ሲመጣ ኢራን የወሰደችው ከዛ በኋላ በበቀል እርምጃ ጀምሮ ከዛ በኋላ ተኩስ አልከፈተችም። የተገለጸ አንድ ነገር ምንድን ነው? ከዛ የሰኔ ጦርነት በኋላ እስካሁን እስከ የካቲቱ ባለው ውስጥ አስባ አውጥታና ወርዳ የደረሰችበት ሲሆን ኢራን በደንብ አድርጋ አስቀድማ ያስቀመጠችው ጥናት አለ። ኢራን የምትመታውን ታውቅ ነበር ነው። የምትመታውን ማወቅ ብቻ ሳይሆን እንዴት እንደምትመታው አጥንታ ተዘጋጅታ ቁጭ ያለች ሀገር መሆኑን ያወቁት። ያ ነው ያስደነገጣቸው። በሙሉ በእነዚህ ሰላጤ ሀገሮች ላይ እስከ ባህሬን ራሷ ሳውዲ በቅርብ ነች፣ የተባበሩት አረብ ኤሚሬት፣ ኩዌት፣ ኳታር ሳም ኤክስተንት እንደዚህ ሁሉ ስትመታ የት እንዴት እንደምትመታ በደንብ አድርጋ የተዘጋጀች ኃይል መሆኗን ያሳየችው። ያ አስደንግጧቸዋል የሰላጤ። ስለዚህ ያነሱት ጥያቄ ምንድን ነው ይላል። በፊት ዶናልድ ትራምፕ እንትኑ ወደ ምን ቀየሩት ማለት ነው? ስትራቴጂክ የነበረውን ወደ ታረጋላችሁ ውለታ መልሳለሁ አይነት ነገር አርገዋል።
ስለዚህ አሜሪካ በዚህ ሁኔታ እኛን ለመጠበቅ ምን ያህል ቁርጠኛ ናት የሚል ጥያቄ እንዲያነሱ ነው ያደረጋቸው። አሁን ይሄ በሚሆንበት ጊዜ ምን ይላሉ? አሜሪካ አለች፣ ጦርነቱን እያካሄደች ነው፣ የብዙ ነገር አድርጋቸዋለች። ነገር ግን ከመደብደብ አልዳኑም። ብዙዎችን መለስ ይባላል፣ የሚነገረን አለ፣ ማይንትን የሚሉታልና ይህን ሁሉ ደርሰው ሳይሆት ቤዚካሊ በጦርነት ውስጥ መጠንና አይነት የተለያዩ ልጅ ሳፈር ያደርጉ ነበር አይደለም። በጦርነት ውስጥ እስራኤል ሳፈር ያደረገችውን እነሱም ሳፈር አድርገዋል። ለምሳሌ እስራኤል የመኖሪያ ቤቶች እንደዚህ ይወድሙባት ነበር። ህዝቡ ተኮድኩዶ አይወጣም፣ ጥሪ አለ፣ ሩጡ ግቡ አለ፣ ትምህርት ቤት የለም ምናምን። የሰላጡ ሀገሮችም የዓለም መናኸሪያ የቱሪዝም መናኸሪያ አይደለም። ቱሪስቶች ከአረብ ሀገር በብዛት ሙልጭ ብለው ወጥተዋል። አሁን ባዶ ሆል ወርልድ ወደ መካከለኛው ምስራቅ ነው ሄደ። ቢዝነስ ያለው እዛ ነው። 1 ሚሊዮን ነገር ነው አይደለም እንዴ? የትናንሽ ሀገሮች በጀት በእጃቸው ላይ አስረው የሚሄዱ አይደል በሰዓት አይደለም እንዴ? ዱባይ ሄዳል አንተ የወርቅ ሞባይል የሌለው ሰው አታገኙም ነው ይባል። አሁን የተለየ ዓለም ነው። ኤቭሪቲንግ ነው የቆመው። የትራንስፖርቱ $1 ቢሊዮን በየቀኑ ያጡ ነበር ይላል። ሳፈር ነው ያደርጉት እና ህዝቡ እየተጠራ ዱባይ የመሀል ከተማው ላይ ያለው የአውሮፕላን ማረፊያው እጅግ በጣም ሰፊ፣ በጣም የሚያምር ባዶ ነው። that is the question። ያ የነበረ እነሱ የአሜሪካ መተኪያ የሌላት ጠባቂ ናት። ይዛ በኢኮኖሚ ሽርክናም አሜሪካንን የሚያክል የለም በነገራችን ላይ። በዛ ደረጃ የነበረው ጥበቃ አሁን በጦርነቱ መሃል አላዳናቸውም። ብዙውን አድኗቸዋል፣ ይመክታል። የሚከላከሉት በአሜሪካ መሳሪያ ነው። ነገር ግን ይመቱ ነበር። ያን ጊዜ የአሜሪካ ጥበቃ ምን ማለት ነው ወይም ምን ያህል ነው የሚል ጥያቄ አነሱላል። አሜሪካ እኛን የመጠበቅ ያላትን ቁርጠኛነት አሳይታም ቢሆን አቅሟስ ከተፈጠረው አሁን እሱ ላይ መጡ ማለት ነው። ቶሎ ለመጨረፍ ውጭ ጉዳይ ሚኒስትር ሩቢዮ ከትናንት በስቲያ ማክሰኞ ጀምሮ ሰላጤዎችን የሚጎበኙበት ምክንያት ይሄ ነው። የአሜሪካ ክልሉን ለመጠበቅ ያላትን ቁርጠኛነት እንደተጠበቀ ነው ለማለት ነው። በዚህ ስምምነት ከዚህ ስምምነት እንግዲህ ወደ ውስጥ ገባለን። ይሁንና በብዙዎች የሰላጤው ሀገራት ጥያቄው የአሜሪካ የደህንነት ቃል ኪዳን ቁርጠኛ መሆን አለመሆን አይደለም አሁን ጉዳይ ሳይሆን አሁን ከኢራን ጋር የተጀመረው የሰላም ስምምነት ፍጻሜ ከጦርነቱ በፊት ከነበሩበት ሁኔታ የተሻለ ወይስ የከፋ ይሆናል የሚሉ ከጦርነት በፊት የነበሩበት ሁኔታ አለ። ከጦርነቱ በፊት የሰላጤው ሀገሮች እኔም አንተ መግለጽ እንችላለን። ይሄ ጨለማ ይንጋ የሚያሰኝ የምቾት አልጋ ውስጥ ሽፍንፍን ብለው እንደተኙ ነው የሚታይ አይደለም። እንዲሁ ይሄ ሌሊት ይርዘም አይደለም። በጣም ማን ነው እያሱ ነው ፀሐይዋን ጀስት ቁሚ ሆልዶን ያላት እና እነሱም ጨለማውን ሆልዶን የሚሉበት የእንትን ነው አይደለም። ዓለም ሁሉ ጥርሱ እስኪነቀል የሚበላበት ቦታ ነው። እንደነ ህንድ፣ እንደነ ፊሊፒንስ፣ እንደነ ቻይናም ራሱ ያሉ ስንት ምናምን በመቶ ቢሊዮን ትሪሊዮን ዶላሮች ናቸው ዓለም እየሰራ ከዛ የሚወጣው። ያ እኮ በእውነት ነው የምነግርህ በረሃ ከመሆኑ በስተቀር እኮ ገነት ነው። በጣም እንደ ሁሉም ነገር የዓለም እንትኖች የምትሰራበት ነው። አሁን ያሉበት ሁኔታ ራሳቸው ከዚህ በኋላ አሁን ይሄ ሰላም ስምምነት ከተቋጨ በኋላ ዕጣ ፈንታችን ምንድን ነው የሚሆነው የሚለውን ነው የእነሱን የምንመለከተው። በሰላጤው አገራት እይታ የኢራን ጦርነት የክልሉን የደህንነት ስርዓት በክልሉ የደህንነት ስርዓት ላይ አደገኛ እጥፋት ያደረሰ ነው። ስርዓቱን ባናቱ የተከለ ነው። ለምሳሌ ይልሃል ሩቢዮ ከጎበኟቸው ሀገሮች ውስጥ ይልሃል ዘገባው የተባበሩት አረብ ኤሚሬትስ፣ ኳታር እና ባህሬንም ይገኙበታል። ለእነዚህ 3 ሀገሮች አጽንኦት ይሰጣል። ኦፍኮርስ ሳውዲ አረቢያንም ጎብኝተዋል። ለምን እነዚህ 3 ሀገሮች?
ኢራን እንደዚህ ኮሌታቸውን ይዛ አጣፍታ የተዋቸው ሀገሮች ሳውዲ አረቢያን እየለየች አለ አይደለ? ሳውዲ አረቢያ እያለች ነው አባባል ገባ። እነዚህ ሶስቱን ግን እንደዚህ ነው ያደረገችው። ምክንያቶች አሏት። ስለዚህ እነዚህ ሶስት ሀገሮች አሜሪካን ምድር ደንደታቸው ይመኑ ወይ የሚለው ነው። ስለዚህ ኩዌት እንደምታውቀው በዜና ዘገባ ላይም ሰራ ነበር። ሪል ኮንፊውዝ እስከሚያደርገን ጊዜ ድረስ ኩዌትን በጣም ነው የሚመቷት። ባህሬንን ለምን እንደሚመቱ እናውቃለን። አሁን በእስልምና አሹራ ይባላል። አሹራ በሺአ ሙስሊሞች ዘንድ በልዩ ሁኔታ የሚታሰብ ከፍተኛ የሐዘን በዓል ነው። ለስንት ቀን ብዙ እንትን ነው ያለው እና ብዙዎቹ ልክ አሁን በክርስትና አይተህ እንደሆን በክርስትና በፋሲካ በትንሣኤ ምንድን ነው በስቅለቱ አካባቢ እንደሚገረፋሉ ልክ ክርስቶስ እንደተገረፈው እና ከዛ ተወስደው ልክ እሱ እንደተቸነከረው ለምን ያህል ሰዓት እንደሚቆይ በጣም የሚገርም። በየዓመቱ ያለት እጃቸው በምስማር ይበሳል፣ በመስቀሉ ላይ ይቸነከራሉ። ይሄ እግራቸው በዚህ ጋር ይሄ በሱ ተመቶ በቁጥር አለ በ9 ቁጥር ተመቶ ከጣውላ ጋር ይደረጋል። እንደዚህ የእውነት እየተመታ አሁን ምንድን የሚያደርጉት ሰዎች ያማቸዋል። ነገር ግን ዛት ፔን እሱ እንትን ያለበትን ፔን ማድረግ ነው። በዛ ደረጃ ነው የሚያስቡት ማለት ነው። እንዴት አለ እና በህዝብ ደረጃ ባይሆንም በጣም በዚህ ሁኔታ የሚያስቡታል። ይሄኛው ግን በተለይ በሺአ እስልምና ተከታዮች ዘንድ የሚከበር ይሄ ካርባላ በተባለው የኢራቅ ከተማ ላይ የተፈጸመ የታሪክ አጋጣሚ ነው እና እዛ ላይ ይሄ ምንድን ነው የሚባለው ያው ከዛ ታሪክ ጋር ተያይዞ በመጣ ሁኔታ ትልቅ በሺያ እስልምና ተከታዮች ትልቅ የሐዘን ጊዜ ነው። የተሸነፉበት ብቻ ሳይሆን በዛን ጊዜ የተሰዉ በዛን ጊዜ የሞቱ ኢማሞች ሰፊ ታሪክ ያለው ነው። ስለዚህ አሁን ያንን ሐዘን እንትን ለማለት ሲያደርጉ አንዳንዶቹ በሰንሰለት የሚገርፉት ራሳቸው እንደዚህ ማለት ነው። አንዳንድ ነገሮች ይከለክላሉ እና እንደዚህ ይሄ እንደዚህ ደረሳቸውን የሚመስሉ ማለት ጥቁር ለብሰው ይሄ ሁሌ በቴሌቪዥን ይታያል። አይዶንት ኖ ሴቶችም እንደሚያደርጉ እሱ ከባድ ነው። ይሄ በከፍተኛ ደረጃ ከሚታሰብባቸው ሀገሮች አንዷ ባህሬን ናት። የባህሬን ህዝብ ውስጥ አብላጫው ሺያ ነው። አሁን ገድባለች አከባበሩን እንትን የሚደረግበትን የቀኑን ብዛት እንደዚህ እርምጃ እየወሰደች ነው። ማን? ባህሬን። ለምንድን ነው ባህሬን ላይ ድብደባ የሚበዛባት? ለምንድን ነው የአሜሪካ ምናምን ባህር ኃይል ጦር ሰፈር ነች እሷ? ምንድን ነው ብለህ ስታስብ ከዚህ ቀደም ብዙ ለአድማጮች ነግረናል። ሳውዲ አረቢያ ታንክ እየነዳች ነው የገባችው ባህሬን አይደለም። አደባባይ ላይ የነበረው መንግስት እዛ በባህሬን ታሪክ መሪዎቹ ሱኒዎች ናቸው ማለት አሁን ኢሚሮች እንትን አላቸው አይደል? ስርወ መንግስት እነሱ ናቸው የሚቀባበሉ፣ ግን ማጆሪቲ አይደሉም። ማጆሪቲ ሺያ ህዝብ ነው። ስለዚህ አሁን ኢራን ያኔ ምንድነው ከቱኒዚያ የተነሳውን የአረብ ጸደይ ያሉትን ኦባማ የአረብ ጸደይ ያሉትን ንቅናቄ አምባገነኖችን የከነበለ ንቅናቄ ያኔ ኢራን እስላማዊ መነቃቃት ነው ያለችው እና እሷ ጋር ሁሉ ነገር ሰላም ነው እና ከፍተኛ ድጋፍ ነበር የምታደርገው የውስጥ እንትን ውስጥ ያለው ባህሬን ውስጥ ያለውን ብጥብጥ ለምን ዛቶ ዘሞመንት ተክባ ገባ ነበረ። ያን ጊዜ ሳውዲ አረቢያ ታንክ እየነዳች ነው የገባችው። ስምን ማለት ነው ይገባል።
ገባለች። የሳውዲ አረቢያ ፖሊስ ነው ያስገባቸው። እንደዚህ መድፉን ደግኖ ማለት ነው። ምክንያቱም ነገ የሚፈጠረው ዛቲ ሲሪየስ አየህ። ስለዚህ አሁን የኢራን ምቶች እነማን ላይ ያረፉ በጣም ብለህ ስትል ሁሉ ንባባለሁ። ኩዌት አሜሪካ የታደገቻት ሀገር ነች አይደለም? ብዙ የአሜሪካ እንትኖች አሉ። ጦር ሰፈር አለ፣ ኤምባሲ አሜሪካ በወታደሮች አሉ። ብዙ ትነቃነቃለች እዛ። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳሁት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው። የተባበሩት አረብ ኤሚሬትስ ከእስራኤል ጋር ጥሩ ግንኙነት አላት። እነዚህ ቦታዎች ላይ ኢራን ድብደባውን ያጠናከረችበት ዋናው ምክንያት ይሄ ነው። አሁን ይህንን ድርድር የሚያደራድረው ማን ነው? ፓኪስታን። አሁን በቅርብ የወጣ ስዊዘርላንድ ጠቅላይ ሚኒስትሩ ማለት ነው ውይይት ሲያደርጉ ኢራኖች አንድ ቦታ ተቆጥተው ጥለው የመውጣት አዝማሚያ አሳይተው ነበር። ያን ጊዜ ብሎ አሁን ቲክቶክ ላይ ገብቶ የተመለከተው ሰው ደም ስራቸው እንዴት እንደቆመና ፊታቸው እንዴት እንደሆነ ነገር አልችልም። የፓኪስታኑ ጠቅላይ ሚኒስትር ምክንያቱም ፓኪስታንና ሳውዲ አረቢያ ወታደራዊ ስምምነት አላቸው። ነገሮች እየከፉ ከመጡ ለምሳሌ አሁን ኢራን ከዚህ በኋላ ሀያል ሆና ጎልብታ ብትወጣና የሳውዲ አረቢያን ደህንነት ጥያቄ ውስጥ የምትጥል ከሆነ የመጀመሪያው ኃላፊነት የፓኪስታን ገብቷል። ስለዚህ አሁን ፓኪስታን ያንን ሲናሪዮ ነው የምትፈራው። ገብቷል። ብዙም የምናነባቸው ነገሮች አሉ። አንዳንዱ ወደ 8000 እንትን ልካ ነበር ወደ አሁን በዚህ በእንትኑ ውስጥ ይባላል። የኒውክሌር ቦምብ ይዛ ነው የምትገባው ያላቸው ስምምነት ምንም ለምሳሌ አሁን ለነሱ ለዚህ ብዙዎቹ አሁን ከእስራኤል አንጻር ነው የምናወራው። ለመካከለኛው ምስራቅ ሀገሮች ለሰላጤዎቹ ሀገሮች የኢራን ኒውክሌር አይደለም በአንድ ደረጃ የሚያሰጋቸው የኢራን ሚሳኤልና የተጋትሮ ተራዳው ነው የሚያሰጋቸው። ለእነሱ በጣም አንገብጋቢ ያሉና ጥያቄ እነዚህ ናቸው። ለእስራኤል ብቻ አይደለም። እስራኤል ኒውክሌሩን በአንደኛነት የምታስቀምጠው የተጋትሮ ተራዳውንና ሚሳኤሉና የተጋትሮ ተራዳውን በዚህ ደረጃ ታስቀምጠዋል። ስለዚህ የሰላጤው ሀገሮችና እስራኤል ቢያንስ በተጋትሮ ተራዳውና በዚህ ሺዓዊ የተጋትሮ ተራዳና ገብተዋል በዚህ በሚሳኤሉ ላይ እኩል ስጋት አላቸው አይደለም? ኦኬ። በዋነኛነት አሜሪካን የሚፈልጓት ነው። ምን እያደረገች ነው ሲባል ዶናልድ ትራምፕ የሰባቱ የበለጸጉት ሀገሮች የመሪዎች ስብሰባ ላይ አንድ የወይን ብርጭቆ ካጋመሱ በኋላ ለጋዜጠኞች ምን ችግር አለው ኢራን ሚሳኤል እኮ ሚሳኤል አትያዣ እንላት ይዛ ያለን የሳውዲ አረቢያ ምን ችግር አለው? አሁንም እኮ የአሜሪካ ከዶናልድ ትራምፕ በታች ሆኖ የአሜሪካ ውጭ ጉዳይ ሚኒስትሩ በለው ምክትል ፕሬዚደንቱ መጥተው አሁን ከነሱ ጋር ቁም ነገር ተነጋግረው አሁን ሩቢዮ ገብቶ አረጋግጫለሁ ብሎ ይችላል። አውሮፕላኑ የሱ ዋሽንግተን ሳያርፍ ዶናልድ ትራምፕ በዚህ ላይ ምን መንበጫበጭ ነው ራሳቸውን ቻሉ የሚል መግለጫ ሊያወጡና ሰውየው ሰፋው ጠገንኩ ያለው ነገር ዶጋመድ ሊሆን ይችላል። በዚህም ዞርክ በዛም ዞርክ ዋን ማን በአሁኑ ሰዓት አሜሪካ ውስጥ የሚወስነው ያ ሰው ዶናልድ ትራምፕ። ስለዚህ አሁን ይሄ በሳውዲ አረቢያ ቤተ መንግስት እንዴት ነው የሚሰማው? የኢራን ሚሳኤል ምን ችግር አለው?
ይዛለን የራሱ ሳውዲ አረቢያ አለትኩ አሉ። በተመሳሳይ ሁኔታ ይሄ ምንድን ነው የሚባለው ከ10 እስከ 11 ሚሳይል ልትሰራበት ትችላለች የተባለው የበለጸገ ዩራኒየም 60 በመቶ 440 ኪሎ ግራም እሱን በተመለከተ እሱንማ እናቴ እኛንን ያለ አስቆፍሬ እዛ ውስጥ ገብቼ ራሴን የምገባው ነው ያሉት። ራሴን ገብቼ በጥርሴ ነው የማወጣው። እሱን አውጥቼ እዛ ነው እንትን የሚለው መትቼዋለሁ። በነገራችን ላይ ከላይ እኮ መትቼዋለሁ። አሁን አመዱ ነው ያለው፣ ትቢያው ነው ያለው። እሱንም ቢሆን አስቆንጥሬ ያመጣሉ። 1 ሚሊዮን ነገር ነው ያሉት። የመግባቢያ ስምምነቱ ላይ ግን በቃ ኢራን ታማማ ብለው ተስማምተዋል። ግን አንዳንድ ኢሳያስ ለመሰለ አንዳንድ የምታስቀኝ ኢሳያስ ታስቀኛለህ። አንዳንድ በቃ ታማማው ማማን የለውም ዋጋ ዱቄት ታማማው በቃ ስልችት አላቸው ማለት ነው። እንዶ የመሰላቸት አይደለም። አንድ እስራኤላዊ ጸሐፊ ሲጽፍ ዶናልድ ትራምፕ አለ ሴንትራሊ በዶናልድ ትራምፕ ዓለም ውስጥ አንድ ሰው ነው ያለው አለ። በአራቱም አቅጣጫ ብትሄድ ያ ሰው ትራምፕ ይባላል። አሁን ትራምፕ አንድ ነገር ሲመስለው ለትራምፕ ናይስ ሆኖ ከታየው ለትራምፕ ከመሰለው ይሄ ነው ብሎ ካለ በቃ ኤቭሪባዲ ይሄ እንዲመስለው ነው የሚፈልገው። ገብቷል። ከዛ ባክቲያ ለምሳሌ ትናንት አቤት ብሎ እሽኮኮ አድርጎ ሊሆን ይችላል። አሁን ግን ከትራምፕ ፍላጎት አንጻር የትራምፕ ፍላጎት ሲለወጥ አሁን አንተ በርደን የምትሆነው ነው የሚል እና ከሽኮኮ አጥንስቶ መሬት ነው የሚያፈርጠ ነው ያለው። ስለዚህ አሁን በዚህ ስምምነት እስራኤል አውቶቡስ ውስጥ ጣልኩት የምትልበት አይደለም። ለምንድን ነው ይተን የሚበራው አውቶቡስ ውስጥ እንደጣልኩ ነው የምቆጥረው። ምኑ እንደሚያስከብረዋል የሚሳይሉን ስጋት ነገርኩ። ምን ያለ አይደል ሚሳይል ሳውዲ አረቢያ ያላት አይደል? ለእስራኤልም እኮ ነው ያለሽ አይደል? አንቺ ባይምትኩሽ ምንድን ነው የተጋትሮ ተራዳው የለም ትዳክማል መተርትመቷል እንታመጣለች ኒውክሊየርስ አይ ሞምቷል አትይዛት ግን ያው ጊዜው ትርጃሉ ያሉ። ስለዚህ አሁን ነገ ኮምፕሊትሊ ተንታኞች ምን እያሉ ነው ያሉት? አሁን ከኢራን ጋር አሜሪካ እየተፈራረመች የሚገኘው ስምምነት ይሄንን ጦርነት የማቆምና ከዚህ ጦርነት የመገላገል አድርጎ የሚያይ ሰው ካለ ጠባብ ነው። አሜሪካ እየተሰናበተች ነው። አሜሪካ ከመካከለኛው ምስራቅ እየተሰናበተች ነው። አዎ ኮዳዋን ምናምን ቋን እየሰበሰበች ነው። ስለዚህ አሁን የሰላጤው ሀገሮችም ይህንን አውቀዋል። እንወቅም ባይሉ አንድ ነገር ተፈጥሯል አሉ። አንድ ተመራማሪ ናቸው። ምንድን ነው ሲላቸው ይሄን መቼም የሰላጤው ሀገር መሆን አይደለም። አሜሪካ ይህን ጦርነት ከኢራን ጋር እስከገጠመችበት ዕለት ድረስ የዓለማችን ማይክ ታይሰን ነበረች። አይ አንበሳው፣ አይ አፐርከት ምችም ይሄ ግራው አገኘ ይሄ ነቀላ መቱ እንዲህ አድርጎ በቀኙ እንዲህ ጠብቆ ከዛ ከመታ በኋላ በእውነት ነው የምነግርህ በፈንጂ የሚደርም ፎቆች አይተሃል። እንደዛ ነው የምትሆነው። እና ለአንድ ጸሐፊ የስፖርት ጸሐፊ ሲጽፍ ታይሰን ሲዘርርህ ራስን አትስት ዛት ኢዝ ዘ ወርስት ፓርት አለ አስተውሎትህ አለ ብዥታ ይኖራል። ግን በዛ ውስጥ ትንሽ ብዥታ አለ። በብዥታ ውስጥ ግን ጆሮ ይሰማል። በተለይ አይን ያያል። ገብቶሃል? እንዲህ ከላይ ሆኖ ማለት ነው። እና ይላል ደመነፍስ የሚፈልገው ሩጥ ነው። የጻፈውን ነው የምነግርህ። ሩጥ አምልጥ ነው። ገብቶሃል? እና ያ የወደቀ ከንቱ ወይም ጀግና የወደቀ ጀግና ከላይ የታይሰን ገጽታ እንደዛ እያሸበረው ከስር በሐሳቡ ይላል
ልክ እኛ የሞት ታናሽ የምንለው የለም ደርሶብህ ያውቃል? የሞት ታናሽ የሞት ታናሽ የሚባለው እንዴት ተኝተህ የእውነት ይመስለው እንደ አንተ ተኝተሃል ወይም እንዲሆናል። ከዛ ግቢ ሰዎች ይገባል ወይም አንድ ሰው ይመጣል። መጥረቢያ ይዞ ነው ይመጣል እና እየመጣብህ አሁን አንተ ብቻ እነዚህ ያለውና ቤትህን ሰማ ማለት ነው ለማለት ትፈልጋለህ። ሮጥ ይሄን ሁሉ እያሰብክ ሲምፕሊ አይታዘዝም ሰውነት። የሞት ታናሽ ይሄ እኮ ነው የሚባለው። የሞት ታናሽ በቃ ሰውነትም መቆጣጠር አትችልም። ሰውነት አይታዘዝም ለማለት ትፈልጋለህ። የሚወጣ ድምፅ የለም። ተነስተህ ለመሮጥ ትፈልጋለህ ወይም የሚነሳ ነገር የለም። አይነ ብቻ ነው ቁልጭ ድም ብለህ እንደዚህ። ይሄ የሞት ታናሽ ይባላል። ኤግዛክትሊ የጡንቻ አጠቃላይ የጡንቻ ምንድን ይባለው ጡንቻ ዜሮ ነው በቃ ሆኗል። እና ያ ነው የታይሰን አስፈሪነት መሰረቱ ይሄ ነው አሉ። እና አሜሪካ ያቺ ነበረች እስከ ኢራን ጦርነት። አሁን ግን ታይሰን ወይ እንደ ታይሰን አልተሸነፈች ሆናል። ከቤቱ የመጣ ፍራንክ ብሩኖ ነው የሚባለው ረሳሁት። እናቱ ስንት ዓመት ቆይቶ ቦክሰኞች እንደዚህ ያደርጋሉ። ኑሮ ሲጋሽብባቸው ፕሮሞተርስ አሉ እነሱ ጋር ይቀርቡና ይዘጋጁና ይመጣሉ። ከዛ ያው ከፍ ከፍ ታደርጓለህ። ከዚህ ታሪክ አሉ። ከፍ ከፍ ታደርጓለህ። ያችን ግጥሚያን የመጣው እንደማይሞት ያውቀዋል። ተደብድቦም ያችን ሚሊዮን ብር ይዞ ለዛ የመጣ ሰው ከእስር ቤት የወጣውን ማይክ ታይሰን ያንሰራራ ባለበት ሳለ ጣለው። ከዛ በኋላ የታይሰን ህይወት መጨረሻውን እንዳየው ጆሮ ነከሰ ማለት ነው። የማይክ ታይሰን የቦክስ ታሪክ ምን ሆነ አይደለም። ከዛ በኋላ ይገርምሃል ቆሌው ተገፈፈ ማለት ነው። ኦራው ተቀደደ ማለት ነው። አየህ ያ ያልኩህ ያ አሸባሪ ጡንቻ ልምሻ የሚያደርግ ከጡንቻው ያላነሰ ይሄ ልባሱ ይሄ ሰይፉም ሰገባው ሳይኮሎጂው ማለት ነው። ያ ተቀደደ ጣለው እና ከማበጡ የተነሳ መነጽር አልከላክለዋል አይኑን። እንደዚህ ነው የዓለም ታሪክ ነው። ከዛ በኋላ ታይሰን ያደረጋቸው ግጥሚያዎች በሙሉ ዓለም በታይሰን ላይ የነበረው በራስ መተማመን ሁሉ ሟሸሸ። ከዛ በኋላ መጨረሻ ላይ አይናችን እያየ በማነው ስሙ ጠፋኝ፣ በጣም ኃይለኛ ቦክሰኛ ነው። ሲመታው አልቻለውም፣ በቃ በቋቋም አልቻለም። መጨረሻ ላይ ጆሮውን ቆርጦ ነክሶም አለ ማለት ነው። ከዛ በኋላ አሁን በጣም አዛውንት ሆኖ በዚህ እድሜው የተለያዩ መዝናኛ የኮሜዲ ፕሮግራሞች ላይ ሪያሊቲ ሾው ላይ በእውነት በዚህ መንገድ ነው እየኖረ ያለው ማይክ ታይሰን። በነበረ ክብሩ ነው ታሪክ የነበረው ነው። አሁን እያሉ ያሉ ምንድን ነው አሜሪካ ጆሮ መቁረጥ ላይ አልደረሰችም። ገብቶሃል? ግን መንገድ አገር የጃፓን ቦክስ አይነት ግን እንትን አሁን መካከለኛው ምስራቅ ውስጥ በአሜሪካ ኃይል ላይ የነበራቸው ኮንፊደንስ በሚያስገርም ሁኔታ ተነብጯል። ይህን ነው የጻፉት። ስለዚህ አሁን የቀራቸው ነገር ምንድን ነው ተብሎ ሲገለጽ ሁለት ነገር ነው። አንዱና የመጀመሪያ ያው አሜሪካ የሚተካውንም ኃይል የለም። ከዛ ከጃፓኑ ውድቀቱም በኋላ ስቲል ታይሰን ነው። መጨረሻ ላይ ጆሮ ነክሶ አይ በቃ እሱ ነገር እስኪባል ድረስ ማለት ነው። ሆሊፊልድ ነው ጆሮ የነከሰው ኢቫንደር ሆሊፊልድ ነው። ኢቫንደር ሆሊፊልድ ትልቅ ጃይጋንት ነከሰው፣ አልቻለም። አይታል የዛ ቢመታ ያ ብረት ነው ፌሮ ነው ቢመታ ምን ማለት ለምን እንትኑ ምንድነው እድሜው ነው። ግን ቦክሱ ያዛት ኦራ ያዛት ያንን ቡጢ ያ ቡጢው የሰራው ቡጢው የፈጠረው በልጅነት ቦክስ የገባ ነው። ኪድ ዲናማይት እኮ ነበር የሚባለው አይደለም። እና በራሱ በዝናው የፈጠረው ሳይኮሎጂካል ሰገባ ነበረው። እሱ ነበር የሚያስፈራው። ከታይሰን ጋር እኮ መጋጠም አለብን ብሎ ይገባሉ። በቃ እንትን ነው
ትንሽ ከሄዱ በኋላ ዳኛው ከመሃል ከወጡ በኋላ እኮ ከዛ በኋላ እኮ እንትን ነው አባባል ገባ አንድ ያገኛል። በተለይ የሆነ ቦታ ላይ ሳይንት ሲል ይሄ ነገር እንዴት ቢያቆም ጥሩ ነው፣ እዛ ውስጥ ነው የሚከትል። አሁን ያንን ያኛው ቀደደው ታይሰን ወድቆ ሲቆጠር ይከብዳል። 1 2 3 4 ይገፋሉ። ዳኛው መጀመሪያ ታይሰን ነበር የጣለው እና ታይሰን ጥሎ መጀመሪያ ታይሰን የጣለው ያኛውን ባድ በርስቦ በጣም ማስታውሰው ነው። ከዛ ከታይሰን በኋላ ሲጋጠም ግን አስመለሰው። አዛ ተደብድቦ ከዛ ቦክስ ተወ። አንዳንድ እንዲህ ያሉ ከሆነ ቦታ መጥተው ታሪክ አበላሽተው የሚሄዱ አንቲ ሄሮ ናቸው። ጀግና አይደሉም፣ ጸረ ሄሮ ናቸው። ጠለውሱን የሚሄዱ አሉ። አንዴ በሩጫ የኛ 10 ዓመት የተከበረ የማራቶን ውጤት ነበረን። ምን ነበረች? የኔዘርላንድ አምስተርዳም ናት፣ የሆላንድ አምስተርዳም ነው። እና እዛ ላይ 10 ዓመት የማራቶን ክብረ ወሰን የዓለም ክብረ ወሰን በእኛ ነበር የተያዘው በበላይነህ ዴንሳሞ 2 ሰዓት ከ50 ደቂቃ 2 ሰዓት ከ06 ደቂቃ ከ50 ሴኮንድ 10 ዓመት የተከበረ ነው። ከዛ ሮናልዶ ምናምን ዲካስቴሎ ምናምን የሚባል የቡና ገበሬ ነው። መጣለት አንድ ቀን ሮጦ እንክሽ አድርጎት ያንን ክብረ ወሰን ከዛ በኋላ የለም ጠላት ይፈጣፋ። ከዛ በኋላ የት እንዳለ አላውቅም ክብረ ወሰን። እንዲህ አይነት ጸረ ጀግና አሉ። ጀግና አይደሉም ግን ጀግና መጣል አሉ እና እንደዛ ነው የሆነው። ስለዚህ መጨረሻ ላይ በዚህ ግምገማ የመጨረሻ ዕድላቸው ምንድነው ሲባል መካከለኛው ምስራቅ ይሄ የአሁኑ ስምምነት እንዲደረስ አስተዋጽኦ አላቸው ፈልገዋል። ለምንድን ነው የሚያደርጉ ሲባል ጦርነቱን የሚያስቀር ማንኛውም መጥፎ ስምምነት ፈልገው ነው። ይሄን ጦርነት ከዚህ ተነጋግረው $1 ቢሊዮን ነበር የሚከስሩበት። ሁለተኛ እንደ ኢሚሬትስ ያሉ ራሷ ሳውዲ አረቢያንም ጨምሮ እነዚህ ባህሬን ኩዌት ብትለው ትልቁ ሀብታቸው ከውጭ የሚመጣው ኢንቨስትመንት ነው። በተለይ ባህሬን ነው ኢሚሬትስ የምትታወቀው፣ ዱባይ የምትታወቀው ደግሞ የዓለም የባለ ሀብቶች የኢንተርፕሬነርስ ማግኔት በመሆን ነው። ስለዚህ አሁን ይሄንን እያጣች ስለመጣች ከሰው ብቻ ሳይመሸሸው ካፒታልም በዛ ደረጃ እየሸሸ የተራቆተች የመጣችው። ስለዚህ ይሄ ነገር መቆም አለበት አንድ ቦታ ላይ። ሁሉም አሁን መጀመሪያ ያስማማቸው ይሄ ነው እንጂ ስምምነቱን ወደውት አይደለም እኛ እንደምናስበው። በዚህ ደረጃ ነው በቃ የሆነ ነገር በቃ የሆነ ቦታ ይቁም ብለው ነው የተስማሙት። እና ከዚህ ስምምነት በኋላ ምንድነው ውጤታቸው በምትልበት ጊዜ ውጤታቸው ሁለት ነገር ነው። ተንታኞች ናቸው የሚናገሩት። ኢራንን ለብዙ ዓመታት መቻል ያስፈልጋል። ቀጣዩ ሪያሊቲያቸው ይሄ ነው። ከአሜሪካ ጋር ያላቸው ግንኙነት ለጊዜው ሌላ መተኪያ የለውም። ኢራንን ደግሞ እንዴት ነው ኢራን ላይ ያላቸው አቅም እንግዲህ የኢኮኖሚ የኢንቨስትመንት አቅም ብቻ ነው። ነገር ግን ኢራኖች የኢኮኖሚና የኢንቨስትመንት ጉዳይ ብቻ አርክቷቸው እነሱ እንደሚፈልጉት የጎረቤትን ሰላም የማይነኩ እንደ ይሄ ጭን ላይ አስቀምጠን እንደምታሻቸው እንትኖች ሰላም የምትሰጣቸው ትሆናለች ወይ? ይሄ ሌላ ጥያቄ ነው። በመጀመሪያ ደረጃ ይሄ የሰላም ስምምነት ይለዋል ለኢራን የሚያጎርፍላት ገንዘብ ዶፍ ነው የሚባል ካፌ አይደለም፣ ዶፍ ነው። የኢራን እስላማዊ አብዮተኞችን በገንዘብ ባህር ውስጥ ሲዋኙ አስብ። ከወዲሁ ያልደበቁት ነገር ነው፣ የማያፍሩበት ነው። ለሐማስ መሪም ደውላት አነጋግረዋል ውጭ ጉዳይ ሚኒስትሩ አርጋቺ አለን። ለሊባኖስ የእስራኤል ወታደር እንዲወጣ እስራኤል እንዲወጣ ማለት አሜሪካ እንዲወጣ እንድታደርግ ሳናስገድድ እንትን አናደርግም፣ ሙሉ በሙሉ ከዛ እንዲወጣ እናደርጋለን። እና ለሂዝቦላስ ተወደመውን የማታስበው የሞተውን ቀበር ኦኬ፣ አዲስ እንደገና ትነሳላችሁ። የወደመው ይተካል። አሁን ስጋቱ ታዲያ ምንድን ነው?
ገብቷል። አሁን እንግዲህ ተመልከት፣ አሁን ኢራን ምን ማለት ነች? ገብቷል። አሁን እኮ እሷ ነች እየወጣች ያለች። ዋት አር ዩ ቶኪንግ? የነዳጅ የጋዝ አልነካችሁም እስከ ዛሬ ድረስ። ዶናልድ ትራምፕ ሞር ኢንተረስታቸው አንዴ ነገር ያለው በጠረጴዛ ስር የቀረበ ነገር አለ ብያለሁ። ብዙ ቦይንግ ነው የምትገዙ አሁን የራሱ የዚህ የነዳጅ ዘይት ኢንቨስትመንቱ ላይ ኢንፍራስትራክቸር ግንባታ ምናምን ውስጥ ዶናልድ ትራምፕ ምንም ተዋለ አሜሪካንን እያረጋገጡ ነው የሚሉት። ገብቷል። ስለዚህ አሁን የኢራን ሁሉ ሰው መሳት የለበት ኢራን ሪዮት ዓለም አላት የምታስፈጽመው አለ። ለዛ እኮ ነው የሞቱት አያቶላ አሊ ካሚኒ። አልሞትም ብለው መሰለህ እንዴ? ይሞታሉ። ነገር ግን ይሄ ሊሞቱለት ዘጋጁለት ዓላማ ነው። እና አሁን ኢራኖች ከዚህ የተለዩ ናቸው ብለን የምታስበው? they have a vision አለም እንዴ? ቪዥን አላቸው። ቪዥን ባህሬን ላይ ቪዥን አላቸው አለም እንዴ? ከኢራን መነሳት ጋር የሚነሳ ይነሳል አለም እንዴ? ከቤታቸው መጀመሪያ ስራ ያዘው ዋናው ትልቅ ወንድሜ ነው። በነገራችን ላይ ጥሩ ቤተሰብ አለ፣ ብዙ ቤተሰብ አለ። አንተ ታስቀናኛለህ። እኔ አንድ ወንድም ነው ያለኝ፣ በልጅነቴ ነው ያጣሁት። ስለዚህ ምንድን ነው ያደረገው? ስራ ሲይዝ በስመ አብ አይደል? በቃ ቤተሰቡን በሙሉ ነው ያስደሰተው በሚችለው መንገድ። ይሄ ነው አንድ ሰው ሲነሳ፣ ኢራን ስትነሳ አይዟችሁ የሚባሉ ኃይሎች አሉ አለም እንዴ? አብረው መንፈሳቸው የሚነሳ ኃይሎች አሉ። ይሄን ያለባቸው እና ስለዚህ አሁን ይሄን የሚነሳ አንበሳ ሽንጥ በመጋበዝ ብቻ ይቻላል ወይ የሚል ጥያቄ ተንታኞች ሲያነሱ ሽንጡ አይመስጠውም፣ ዓላማና ግብ አለው፣ መጎርበጡ አይቀርም። ስለዚህ ምን ይደረግ? የሰላጤው ሀገሮች በታሪካቸው ለመጀመሪያ ጊዜ ዲተረንስ መፍጠር አለባቸው። መታኮስ መጀመር መቻል አለባቸው። አሁን እነዚህ የሰላጤ ሀገሮች አሜሪካንን ስቲል ካላቸውን ግንኙነት በመጠበቅ ከኢራን ጋር ደግሞ እውቅና በመስጠት ቅድም መታኮስ አለባቸው። እውቅና በመስጠት በዋነኛነት ግን ለደህንነታቸው ዋስትና የሚሆነው ዲተረንስ መፍጠር ነው። ዲተረንስ ክልሉ የመታጠቅ ችግር አይደለም ያለበት፣ መሳሪያ የመግዛት ችግር አይደለም ያለበት። አሁን ኢራን ማለት 40 ዓመት የወታደራዊ ቴክኖሎጂ ወታደራዊ በኢንጂነሪንግ ገብቷት ከፍተኛ ምርት ያሳየች ብረት አቅልጣ ብረት ቆልምማ ታንክ የምትሰራ የጦር ጀት የምትሰራ ሄሊኮፕተር የምትሰራ ሚሳኤል የምትሰራ ነች። ገብቷል። ይሄንን ነው ሲለማመድ የቆዩት። በዚህ ውስጥ መከራ መቻል ኢንዱራንስ አይደለም። ይሄ የምታየው ጠቅላላ ይሄ በአንድ ጀንበር አይመጣም። አሁን ይሄ አሁን ከዚህ በፊት የምናውቀው የአካባቢው ተርላ ቅድም የገለጽ ነው አለ አይደለም። ያ አይደለም። አሁን የተለወጠ ሁኔታ ነው የሚመጣው። ያንን ካልያዙ በራሳቸው ደረጃ ይሄ በመሳሪያ እኮ ተገዝቶ ስለመጣ አይደለም ኖ ገብቶሃል። አሁን መውጣት መውረድ ማለት መተኮስ ሞትን መቀበል የመሳሰሉ ከባድ መሰረታዊ ለውጥ ያስፈልጋቸዋል። ዲተረንስ መፍጠር አለባቸው። አየህ፣ በእርግጥም ትክክል ነው። ገባ። ብዙ ሰው ተላላ ነው እንደዚህ ሊያስብ ይችላል። ለጊዜው ከአሜሪካ ጎን ያለቻቸው አማራጭ የቱርክ መሳሪያ ነው ይላል። ቱርክ ደግሞ የቀድሞ አባታች ገዣቸው ነች እና አሁን ደግሞ እሷ ቱርክ ደግሞ አሁን እንትን እየጎበረች ነው። ስለዚህ አሁን ይሄ ሁኔታ አለ። ነገር ግን አሁን ቱርክንም በለው አሜሪካንንም በለው ምንም በለው ከዚህ በኋላ ሰላጤዎቹ በአንጻራዊነት ያ ነገር እንዳይመጣባቸው ልብ አድርግ። ምንድን ነው ያሉት ትራምፕ? ንጉሥ ሆይ በእኛ ነው እኮ ያሉት። ለእኛ ኮርስ 2 ሳምንት በላይ አይሰነብቱ፣ ይክፈሉ።
ይሄ ያችን ሀገር ማንቃት ነበረበት። ህልውና ለሰው ባደራ አይሰጥም። እንዲህ ስለሆነ እኛ እንዲህ ስለሆነ ከሪያር ታይፕ ነው እንዲህ አይደለም ስሪታቸው። ገብቶሃል? ፍጹም ሰላማዊ የሆነ የነኩ ጊዜ ግን ገብቶሃል? ደም እንደምታስተፋው ሲያውቅ ነው ሰላም ያለው። ከዚህ ስልት ውጪ ከማንም ሰው ከንቱ ነው ማለት ነው። እንደ ህዝብም እንደምንም አንተ ህልውና የለም። ስለዚህ ምንድነው አንዳንዱ ጊዜ የመሞቻ ጊዜ ብቻ ይሆናል ማለት you keep fighting ማለት ነው እንጂ አሁን ለዛ ኢንቨስትመንት አደረግን ምን አደረግን ኢራን በቃ ከዚህ በኋላ እንዲህ ባረገች ቁጥር የኛን ማህበረሰብ ሌላ ነገር ማህበራዊ ነውጥ እንዲመጣብን ምክንያት እንደሱ አይደለም። አንተ ነህ ያ ነገር እንዳይደረግበት ዲተረስ ትፈጥራለህ አይደለም እንዴ? ታዲያ ወዶ ነው እንዴ ክብደት ሲያነሳ ቆይቶ በካኔተራ ሄን እንደዚህ ደረሱን ገልብጦ ሰው የሚሄደው? አትንኩኝ እኮ ገብቷል። አንዳንዱ ለጥጋብ ነው። ሌላው ግን በጣም ሰላማዊ ሲሆን ከኔና ካንተ የበለጠ ሰላማዊ ነው። አትንኩኝ ነው እንዳትነኩኝ ነው። ገብቷል። እንዴ ያለ ልሙጥ ከሚሰ በስንጥር ነው አትዞር በል ጨዋታው እንደይበት ነው ቢሉ this is the world እና እዛ ውስጥ ነው የሚገቡት። ስለዚህ አሁን ይሄ ሰማይ ጠቀሱ በዚህ ምናምን የሳውዲ አረቢያ የ2030 አቀድ የምትላቸው ነገሮች አሉ አይደለም። ስለዚህ የሰላጡ ሀገሮች ከዚህ ጦርነት በፊት ወደ ነበሩበት መመለስ አሁን የሶስት ወር ጉዳይ ነው የምናወራው። ከሶስት ወር በፊት ወደ ነበሩበት ለመመለስ ምናልባት 30 ዓመት ይፈጃል የሚል ነው። እስራኤልም የገጠማት እንደዚህ ተመሳሳይ ነገር ነው እና የዛች ሀገር እንግዲህ ኦልሞስት በእስራኤል ታሪክ 78 ዓመቷ ነው እስራኤል። ከሁለተኛው ዓለም ጦርነት በኋላ ማለት ነው። በ78 ዓመት ታሪክ ውስጥ አንድ ጠቅላይ ሚኒስትር 17 ዓመት ሲቆይ በጣም ብዙ ነው። ከእድሜዋ 20 በመቶውን ወደ 25 በመቶ የሚሆነውን ጊዜ ያለው። ስለዚህ ስለ እስራኤል ለመናገር ኔታንያሁ ናቸው እና የእሳቸው ማንበብ ይችላሉ። ኔታንያሁ በምዕራብ ዳርቻ ጎሽ ጽዮን ውስጥ ከተጠባባቂ ተዋጊ መኮንኖች ጋር በተወያዩበት ወቅት ባለፉት ዓመታት ከአሜሪካ ወዳጃችን ለዓመታት ስንቀበል ለኖርነው ድጋፍ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ይስጥልኝ፣ ለሰጪ ይስጠው። አሁን ግን የራሳችን የሆነ የጦር መሳሪያ ማምረቻ ስለሌላት አይደለም። በዓለም ላይ እንደውም ቶፕ ከሚባሉ መሳሪያ ሻጮች ናቸው ውስጥ ነች። ነገር ግን አሁን ከአሜሪካ ጋር በጆይንት የምታደርገዋል በጋራ የምታደርገው አሁን ባለፈው ይቅርታ የስሜታዊነት አይደለም አድማጮ በሌላ እንዳይወስድብኝ ክፍታፍ የምትለው አይነት ሰው አለ። የአሜሪካ ምክትል ፕሬዚደንት እንደዛ ነው። ምንም ለኬት የለውም ሲናገር እና ያንን በተመለከተ የተናገረው ማንኛውንም ለራሱ ክብር ያለውን ሰው የሚያስቀይም ነው። ምክንያቱም ሁለተኛ ብዙ ጊዜ ዶናልድ ትራምፕን በዚህም ሆነ በዛ ታውቃለህ፣ በአሜሪካ ህይወት ውስጥ በምናምን ታውቃለህ፣ ባለስልጣን መጣ እንዲህ ምንም ባክግራውንድ የለውም። ያው ይሄ ማጋ የሚባለው ንቅናቄ ያመጣው ነው አይደለም። እንግዲህ እኛ በምናውቀው በነ ኦባማ፣ በነ ክሊንተን፣ በነ ሬገን እስከ ወደ ኋላ ብትሄድ የነበሩት በሙሉ በዚህ እንትን ውስጥ ትልቅ ሚና ያላቸው ናቸው እና አንዳንድ ሀገራት ጄኖሳይዳል ነው ንግግራቸው። አሁን እስራኤልን በተመለከተ ያደረገው ነገር ከምንም በማንም ሀገር ላይ ሊባል አይገባም እና ሰውየው የመጀመሪያ የተመረቀው ሙኒክ ሄዶ አውሮፓያኖች ኧረ ውጣልን ምን ጉድ የመጣው ያሉት ምን ጉድ አሜሪካ ይዘህ መጣችሁ ያሉት። ምክንያቱም ያወራው ወሬ የቀኛ እናንተ የጸረ ዲሞክራሲ ስደተኛ እያከማቻችሁ አሜሪካ ከእናንተ ጋር ለእናንተ ብላ የምታወጣው ገንዘብ ራሳችሁን ቻሉ። አሜን የት ነበር የሰውዬ የምትለው ሰው ነው። ሁሌ ስልጣኑን ማከል አለብህ አንተ። ገብቶሃል? አዎ ስልጣኑን ካላከልክ ትራሽ ነው የሚያደርገው ሁሉንም። እና እስራኤል ላይ የተናገረው የሚደገም አይደለም።
እና በከባድ ደረጃ ነው እስራኤሎች የተጎዱት። በዚህ በጣም ነው እንትን ያሉት እና የራሳችሁን የምትከላከሉ በሰራ 2/3 በአሜሪካ ሕዝብ ገንዘብ በእኛ የሚሰራላቸው አይደለም ነው ይስኖት ብዙዎቹ ለምሳሌ አሁን ይሄ አየንዶም ምን እንደዚህ መሳሰሉ ጆይንትሊ የሚሰሩ ናቸው። በአሜሪካ F-35 ይጀቱ በእስራኤል 1 ሚሊዮን ለውጦች አሉ። ገብቷል። የቴክኖሎጂ መለዋወጥ አላቸው አንዳቸው ከሌላቸው እና እንዴት ነው ባለጌ ሲጣላ የሚባል አሁን አሜሪካና እስራኤል ተባረብ ያላቸው ነገር ግን የሰውየው ንግግር እንዴ ነው። ስለዚህ አሁን ድርድሩን የሚመራው እሱ ስለሆነ እስራኤልን ወይም ሌሎች የሰላጤዎችም ሀገሮች እምነት ጥለው በዚህ ሰውዬ መሄድ ያስቸግራል። እና ምንድን ያሉት የጦር መሳሪያ ማምረቻ ያስፈልገናል፣ የራሳችን ጦር መሳሪያዎች መስራት አለባቸው። ከዚህ በኋላ ጆይንት ከአሜሪካ ጋር የምናደርገው ነገር ምን እዛ ሁሉ ነገር እኛ ጋር መስራት አለበት የሚል 110 ቢሊዮን ዶላር ነው። እንደገና ደግሞ 350 ቢሊዮን ሼከል አሁን ደግሞ እንደገና ተጨማሪ ወይም 125 ሚሊዮን ዶላር ገብቷል። በሚቀጥሉት 10 ዓመታት ውስጥ ኮምፕሊትሊ ነፃ የሆነች ኢንዲፔንደንት ሀገር ለመሆን በመሳሪያ ማለት ነው። ይሄ ደግሞ ትልቅ ሽፍት ነው። በቃ ይሄ ሜጀር ፖሊሲ ሽፍት ነው። ለምን ብትል እስራኤልን ያቀኑ የመጀመሪያው ጠቅላይ ሚኒስትሯ እስራኤል የምትባል ሀገር ተወልዳለች ያሉትና ኔታንያሁ ሲበልጧቸው በስተቀር ብዙ 10 ዓመት እንደዚህ የመሩት ቤንጉሪዮን ያስቀመጡት ያችን ሀገር የኒውክሌር ባለቤት ማድረግ ብቻ አይደለም፣ በአይነት የመጨረሻው ሰዓት ከመጣ ብቻዋንም አትሞት ሀገር ናት። እሱም ብቻ ማድረግ ሳይሆን ያስቀመጡት የፖሊሲ ምንድነው? እስራኤል በታሪኳ ኦልዌይስ ከአንድ ሀያል ጋር መስራት አለባት የሚል ነው። አሁን አሜሪካ ናት ከአሜሪካ ጋር ወር ደግሞ ሌላ አሜሪካንን ተክቶ የመጣ ሌላ ሀያል ካለ እንዲህ አይነት ጥምረት ያስፈልጋታል የሚል ነው። አሁን ኔታንያሁ ግን እያደረጉ ያመጡት እስራኤል በራሷ ምንም አይነት ትስስር ያስፈልጋል ከዓለም ጋር ግን እንዲህ አይነት የተለየ ትስስርም ሳያስፈልጋት በራሷ ላይ እንትን ማለት አለባት የሚል ነው። እንደዚህ አይነት ነውጥ ነው የዶናልድ ትራምፕ አስተዳደር ያመጣው ለእስራኤልም ለሰላጤው ሀገሮችም እና ለአውሮፓ። አሁን በጣም አስቂኝ ፓርት ራሳችንን ከጥገኝነት ነፃ ማውጣት፣ ጥንካሬያችንን ይበልጥ ማፈርጠም፣ የላቀ ቴክኖሎጂ መጠቀምና እናንተን የመሳሰሉ አዛዦችን የሚያፈራ ትውልድን ማሰልጠን አለብን። ምክንያቱም መጨረሻ ላይ የእኛን ቦታ የሚወስነው እኛ ስለሆነ ብለዋል ኔታንያሁ ለጦራቸው። ሌላው በዚህ መደምደሚያ የሚያደርገው አንድ አስቂኝ ነገር በመጥቀስ ነው። በዚህ ስምምነት ኢራን እውነት ለመናገር አሸንፋለች። ዶናልድ ትራምፕ በዚህ ይሄን ይበሉ ቀኑ እየሄደ በቃ ነው። ስለዚህ ኢራን ሚሳኤልን በተመለከተ እሱን አይታስብም አላወርድም ብላለች። የተጋትሮ ተራዳ የሚባል ነገር የለም ብላለች። ተራዳ አንድ ነን። ኢራን ማለት ሄዝቦላ ማለት ኢራን ለሐማስ መሪ ተደውሎለታል። አይዟችሁ መተናል ደርሰናል። ይሄ ምን ማለት ነው? የዶናልድ ትራምፕ አመጡ የተባለው ታላቁ ሶሉሽን ችግር ውስጥ ነው አይደል? አብርሃም አኮርድስ ያሉት ማለት ነው። እንግዲህ የሁሉ ችግር ውስጥ ነው። አሁን ግን መሰማት ያስፈልጋል አይደል? ሰውየው የተሰናበቱ ነው የሚለው ጦራቸውን ይስባሉ፣ ምናቸውን ይስባሉ። ነገና ከነገ ወዲያ የአሜሪካንን ጦር ሰፈርም ነቃቅሎ ከመውጣት ውጭ አማራጭ ያላቸው አይመስሉም። ስለዚህ የሆርሙዝ ሰርጥ ጉዳይን በተመለከተ ኢራን አሁን ምንም እያስረዳት ናቸው። ለዚህ ለ60 ቀን ድርድር እስከምናደርግ አልጠይቅም፣ ዓለም ይተላለፋል፣ ፍራንክ ምናምን አልጠይቅም። ከ61ኛው ቀን ጀምሬ ግን አልቋል። ምን እንደምትጠየቅ ምናምን አድርጋለች። ሆርሙዝ ሰርጥ በነገራችን ላይ ለአድማጮች ያህል ሰርጡ ስፋቱ አለ 10 ኪሎ ሜትር ያህል የራሷ የኢራን ግዛት ነው፣ የውሃ ግዛት ነው። የዳርቻ ሀገሮች ሊቶራል የሚባሉ ሀገሮች የ20 ሳምቲንግ ኪሎ ሜትር የውሃ ግዛታቸው ነው። ይነሱ
እንደ መሬት ግዛት ማለት ነው። የመሬት ግዛትን ጠላት ይረግጣል? አይረግጥም። ልክ እንደዛ ሁሉ 20 ኪሎ ሜትር ሳምቲንግ የውሃ ግዛት ነው። ያ የውሃ ግዛትን በተመለከተ ማንም በዛ መርከብ ማለፍ አይችልም። በዛ ያ የአንተ ግዛት ነው። እዛ ሰርጡ ውስጥ ይሄን ያህል አላት። ከዛ ደግሞ 350 ኪሎ ሜትር ጠባብ ነው። 350 ኪሎ ሜትር የለውም፣ ወሽመጥ ነው። ግን ትልቅ ባህር ቢሆን 350 ኪሎ ሜትር ርቀት ድረስ ያንተ የኢኮኖሚ ዞን ገብቷል። ነዳጅ ብታወጣ፣ ጋዝ ብታወጣ፣ አሳ ብታጠምድ አንተ ብቻ ነው የምችለው። አንዱ ከዛ መጥቶ አሳ ሲያጠምድ ብታገኝ አነጣጥረ መምታት ብቻ ነው ያንተ ኢኮኖሚ ማለት ነው። የመርከብ ግን መተላለፊያ የዓለም አቀፍ አካል ነው። ያልፋል እንጂ አሳ አያጠምድም። እዛ ውስጥ ያለው ሀብት ያንተ ነው። የኢኮኖሚ ዞን ይባላል። ስለዚህ አሁን በእነዚህ ስልቶች ነው ኢራን የምትለው። የኔና በዛ ዳር ያለች የኦማን ነው። ስለዚህ የዓለም አቀፍ ሕግን ጠብቀን ስርዓት እናወጣለን፣ ግብር ይከፈላል ብላለች። እና ዶናልድ ትራምፕ በዚህ ላይ የሚዝሱት ማለት ነገር አለ። ኢራን ግን ኦኬ ሌትስ ጎ ዋን ሞር ታይም ገብቷል የሚል ነው። ስለዚህ የሆርሙዝ ጉዳይ ምን ሆነ? ያው ዶናልድ ትራምፕ ደግሞ አንድ ቀን ብድጋል ምን አባቱስ እንደው ፒሶስ ይጄ በምን ትከፍላል ብለዋል። ገብተዋል። አሁን ለጊዜ የአሜሪካ ነፃነት ላይ ትኩረት ሰጥተዋል። እኔ ግን በጣም ያሳቁኝ እንደ እንግሊዝ ናቸው። እንዴት እንጃ ጦር አደራጅተው ምናምን የጦር መርከብ ምናምን አድርገው ሆርሙዝን የማስከፈት እንቅስቃሴ እኮ አለ ለማድረግ ሊጀምሩ። እንደዚህ ለማድረግ በጣም እርግጠኛ ነኝ ብትንትናቸው የምታወጣው ይላል። ምክንያቱም አሜሪካ ካልቻለች በመጀመሪያ ደረጃ አሜሪካንን ያሸነፈች መሆኗን ማረጋገጫ ነው የምታደርጋቸው ራሳቸው ዶናልድ ትራምፕ። ማነው ደግሞ እንግሊዝ ደግሞ የምን መርከብ ነው ያላት? የአውሮፕላን ሸካሚ ያረገ ይሆናል። ስለዚህ ኢራንን አሁን እንትኑ ላይ ከማስሞክሮት ጠንቃም ሊሆን ይችላል። የአሜሪካ የአውሮፕላን ሸካሚው ላይ ብትለው እኮ ከብዙ ሙከራ ብትለው ነገሮች ሊደፈርሱ ይችላል። የአሜሪካ ነች። እነ እንግሊዝ ግን ምን ሊያደርጉ ራሱ ያጣልቃ ገብታ አንድ ነገር እንደዛ ያደርጋሉ ብትል እኔ እንዲያደርጋሉ ትላለች። በድብቅ አይደለም ድጋፏ የሚሆነው በአደባባይ ገብቷል። ስለዚህ የእነሱ ያስቀኛል ነው የምልህ። እና ይህ ስምምነት በዚህ መንገድ ከሆነ የሚጠናቀቀው አሜሪካ እንደ ማይክ ታይሰን የተሰናበተች፣ ኢራን እያበበችና እየፈካች እና ሌላ አይነት ጥምረቶች እየተፈጠሩ፣ መካከለኛው ምስራቅ ደግሞ አዲስ ጎረቤት ነው። ሁሌ ጎረቤት ነው። ነገር ግን ሲጋቡ ኖር የምትላቸው ጎረቤት በዛ መንገድ ለመኗኗር እየተዘጋጁ ነው። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ። መካከለኛው ምስራቅ ላይ አዲስ ነገር እየተወለደ ነው። እስራኤል ምንድን ነው የምታደርገው? ይህ የሚወለደውን ነገር በዙሪያው በሆርሙዝ ዙሪያ ያሉ ሀገራቶችስ የኢራንን እንቅስቃሴ እንዴት ነው የሚያዩት? ዶናልድ ትራምፕ ለመካከለኛው ምስራቅ ጥላ፣ ጃንጥላ፣ ከለላ የመሆናቸው ዘመን ይቀጥላል አይቀጥልም? ይህ እጅግ በጣም ከባድ ሂደት ነው። አሜሪካ ትቀጥላለች አትቀጥልም? አብረን የምናየው ይሆናል። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ። በነገራችን ላይ ውድ አድማጭ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። ይህን የምንለው ወዳችሁ ፈቅዳችሁ ከፍታችሁ ያያችሁን ስለሆነ እግረ መንገድ ጫን እንድትሏት ነው። መልካም ጊዜ። ቤት ሳይኖረኝ መሞቴ ነው የሚል ምሬት ረፍት ከነሳዎት አሁኑኑ ወደ ዲኤምሲ ጎራ ይበሉ። ዲኤምሲ ሪል ስቴት ቤት ወይም ሱቅ የገዛችሁ የዚህ ቻናል ተከታታይ ደንበኞቻችን በእናንተ ጥያቄ መሰረት አሁን ደግሞ ከ5 እስከ 7 ሺህ ብር በአንድ ካሬ ላይ ቅናሽ አድርገን እየጠበቅነዎት እንገኛለን። በተጨማሪም ለውስን ሰዎች የሚሆን 60% የባንክ ብድር አመቻችተናል። ከዝቅተኛ እስከ ከፍተኛ ዋጋ ተመን ያላቸው ቤቶቻችን በተመረጡ መንደሮች እኛ ዘንድ ያገኛሉ። ለበለጠ መረጃ በ09
በ0992535531 ወይም በ0997455123 ይደውሉ። ዲኤምሲ ሪል ስቴት ስራችን ምስክር ነው።